ጊዜ ጠማማ ነገር የሚታያቸው በጠማማነት የሚሄዱ እንጀራቸው ምግባቸው ውሃቸው ጠማማነት ክፋት ይሆኑ እግዚአብሔር አምላክ በሰማያትም አለ በጥልቅ ውስጥ በሲኦል ውስጥም አለ የእግዚአብሔር መንፈስ በሁሉም ቦታ አለ አይንን ከጋረደ ብርሃን ማየት አትችልም ሰው የእግዚአብሔርን ብርሃን ማየት የሚችለው አይኑ ልቦናው ህሊናው ከመናፍስ ነፃ ሲወጣ ነው ወግቶ በጨለማ ነው በጨለማ ውስጥ ነው የሚመላለሱት እንዴት ብርሃን ይቀበሉ ብርሃናችን ሌሎች መሆን ካልቻለ ሌሎች ብርሃን መሆን ካልቻለ ገናንን ማለት ነው በመንፈሳዊ ሕይወት ለኛ ብሎ እኮ የተሸጠ ጌታ እኮ ለኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ ኦርቶዶክስ መለያ ሰላም ነው ጸልዩ ሲሰግዱ መጀመሪያ ሰዎች ይጠሏቸዋል ሰዎች ይሸሿቸዋል ስድብ ከቤታችን በልባችን ይደር ከዛሬ ጀምሮ የማንም ባሪያ አትሁኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን መንፈስ ቅዱስ በሁላችን ላይ ይደርብን አገልግሎታችንን መንፈስ ቅዱስ ይባርክልን የዮሐንስ ወንጌል ምዕራፍ 3 ከቁጥር 19 እስከ ቁጥር 21 ያለው ቃል እንደዚህ ይላል በጌታችን በኢየሱስ ክርስቶስ ስም አነበዋለሁ ብርሃን ወደ ዓለም መጥቷልና ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና ስራው ክፉ የሆነ ሁሉ ብርሃንን ይጠላልና ክፉም ስለሆነ ስራ ሁሉ እንዳይገለጥበት ወደ ብርሃን አይመጣም እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል ስለ እግዚአብሔር ብሎ ይሰራልና ለኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና አስተዋይ ህሊና ወንጌል ተምረን ወደ ህይወታችን ተግብረን በእግዚአብሔር ፊት የሚያቆም የተቀደሰ ስራ እንድንሰራ መንፈስ ቅዱስ ለሁላችን ይርዳን ያግዘን ወንጌል ስንማር በህሊና በአይናችን ላይ ተቀምጦ እንቅልፍ የሚለንን ክፉ መንፈስ በጆሮአችን ላይ ተቀምጦ የእግዚአብሔርን ቃል እንዳንሰማ እንዳንማር ቃል ወደ ውስጣችን እንዳይገባ የሚከለክለውን አጋንንት ሰይጣን ዲያብሎስ እግዚአብሔር አምላካችን ይገስጽልን የዮሐንስ ወንጌል ምዕራፍ 3 ከቁጥር 19 እስከ ቁጥር 21 ያለውን ኃይለ ቃል ነው ያነበብነው የወንጌል ቃል ነው የጌታችን ኢየሱስ ክርስቶስ ቃል ነው ዛሬ የምንማረው ስለ ብርሃንና ስለ ጨለማ ነው ዛሬ እስኪ ስለ ሁለቱ በደንብ መመልከትና ማየት ይገባናል ስለ ብርሃን ስንመለከት ብርሃንን የፈጠረው እግዚአብሔር ነው ብርሃንን እግዚአብሔር ሲፈጥረው ለይኩን ይሁን ብሎ ነው እግዚአብሔር አምላክ የፈጠረው ብርሃን የእግዚአብሔር የመለኮታዊ መገለጫው ነው ብርሃን የመልካምነት ብርሃን የበጎነት ብርሃን የቅድስና ብርሃን የንጽህና መገለጫ ነው ብርሃን የደስታ መታያ ነው ብርሃን ሁልጊዜም መልካም ነገር የሚታይበት ነገር ነው የብርሃን ምንጩና አስገኘው እግዚአብሔር ብቻ ነው ምክንያቱም እግዚአብሔር ብርሃን ነው እግዚአብሔር የብርሃን ምንጭ ነው ብርሃን የሚወጣው ከእግዚአብሔር ከአምላካችን ብቻ ነው ለምን እግዚአብሔር አምላካችን ራሱ ብርሃን ስለሆነ ነው ከሶስቱ አካላት አንዱ ብርሃን የሆነው ወልድ ቃል ወደዚህ ዓለም መጣ
ወደዚህ ዓለም ብርሃን ሲመጣ ይህ ዓለም የጨለማ ዓለም ነው። ለምን? ጨለማ የአጋንንት መኖሪያ የአጋንንት ማደሪያ ነው። ጨለማ የመጥፎ፣ ጨለማ የጭንቀት፣ ጨለማ የስቃይ፣ ጨለማ የሞት መገለጫ ነው። ዲያብሎስ የሞት፣ ዲያብሎስ የጭንቀት፣ ዲያብሎስ የስቃይ፣ ዲያብሎስ የሐዘን መገለጫ ስለሆነ ዲያብሎስ በጨለማ ውስጥ ይኖራል። ዓለም ውስጥ ዲያብሎስ ስለሚኖር ዓለም በሙሉ በጨለማ ውስጥ ይጓዛል። ብርሃንና ጨለማ ምንም አይነት ህብረት የላቸውም። ብርሃን ባለበት ቦታ ጨለማ አይኖርም። ጨለማ በፍጹም ብርሃንን ማሸነፍ አይችልም። ብርሃን የራሱ ወሰን ቦታ አለው። ጨለማም የራሱ ወሰን ቦታ አለው። ይህ ዓለም በጨለማ ይወከላል። ለምን? ገዢው ዲያብሎስ የጨለማ መንፈስ ስለሆነ ነው። ሰማያት ደግሞ ሰባቱ ሰማያት የእግዚአብሔር ሰማያት ደግሞ የብርሃን ዓለማት ናቸው። እግዚአብሔር በእነዚህ ዓለማት ላይ ነግሶ እየተመለከ ይኖራል። በመንግሥተ ሰማያት ጨለማ የለም። በመንግሥተ ሰማያት ሞት የለም። በመንግሥተ ሰማያት ሐዘን፣ ስቃይ የለም። በመንበረ ጸባዖት በሥላሴ ዙፋን ጨለማ ኮቶ የለም። በጽራርያም፣ በሰማይ ውዱድ፣ በኢዮር፣ በራማ፣ በኤረር በሚባሉ በዓለመ መላእክት በመላእክት ዓለም ጨለማ ከቶ የለም። እነዚህ በሙሉ ሰባቱ ሰማያት የብርሃን ከተሞች ናቸው። ጨለማ ወደ እነሱ ከቶ ፈጽሞ አይገባም። ጨለማ ቤት ነው የሚኖረው? በዚህ ዓለም በሲኦል በበርባኖስና በገሃነም ብቻ ነው። ብርሃን በሌለበት ቦታ ጨለማ አለ። ሰይጣን የጨለማ መገለጫ ነው። ሰይጣን በጨለማ ውስጥ ነው የሚጓዘው፣ ወደ ብርሃን አይመጣም። በብርሃን ውስጥ ሰይጣን አይኖርም። እግዚአብሔር ግን በብርሃን ውስጥ ይመላለሳል፣ በጨለማ ውስጥ ይመላለሳል። እግዚአብሔር አምላክ በሰማያትም አለ፣ በጥልቅ ውስጥ በሲኦል ውስጥም አለ። የእግዚአብሔር መንፈስ በሁሉም ቦታ አለ። የእግዚአብሔር መንፈስ ምንም አያግደውም። ለዛ ነው መጽሐፍ ቅዱስ ስናነብ እግዚአብሔር መኖሪያውን በጨለማ ውስጥ ሰወረ የሚለው። ምን ማለት መሰራችሁ? እግዚአብሔር ታላቅና ረቂቅ አምላክ ነው ለማለት ፈልጎ ነው መጽሐፍ ቅዱስ። ለምን? ጨለማ የረቂቅነት መገለጫ ነው እንጂ የእግዚአብሔር ዙፋን በጨለማ የተከበበ ነው ወይንም ደግሞ እግዚአብሔር ዙፋኑን በጨለማ ውስጥ ነው ያደረገው ማለት አይደለም። እግዚአብሔር ረቂቅና ታላቅ ኃያል ነው፣ ማንም ቢመረምረው አይደረስበትም ሲል ነው በጨለማ ውስጥ መሰወሪያውን አደረገ የሚለው። በጨለማ የሚኖረው ሰይጣን ዲያብሎስ። ለምን? ሰይጣን ዲያብሎስ የክፋት መገለጫ ነው። ሰይጣን አጋንንት በፍጹም በጎና መልካም ነገር የለውም። ከሰይጣን ልብ ክፉ ነገር ይወጣል። ከሰይጣን ምላስ ክፉ ነገሮች ይወጣሉ። ከሰይጣን ምላስ የሚወጣው ሐሰት፣ ስድብ፣ ክፋት፣ ሐሜት። ከሰይጣን ልቦና የሚወጣው ሞት፣ መግደል፣ ማሰቃየት፣ ምቀኝነት፣ ቅናት። እነዚህ ነገሮች ከሰይጣን ልብና አንደበት ምላስ ይወጣሉ። ምቀኝነት፣ ክፋት፣ ጥላቻ፣ ስድብ፣ ሐሜት እነዚህ ነገሮች የጨለማ መገለጫዎች ናቸው። ሰይጣን በጨለማ ውስጥ የሚጓዘው ለምንድን ነው? ክፉ ስለሆነ ብቻ ነው። ሰይጣን በጎ ቢሆን በብርሃን ውስጥ ይመላለስ ነበር። ነገር ግን ክፉ ስለሆነ በጨለማ ውስጥ ይመላለሳል። ጌታችን ኢየሱስ ክርስቶስ ስለ ብርሃንና ስለ ጨለማ ምንነት የገለጠልን በክፉ ሰዎችና በደግ ሰዎች በእውነተኛ ሰዎች ነው። እውነተኛ ሰዎች በብርሃን ውስጥ ይመላለሳሉ፣ ክፉ ሰዎች ደግሞ በጨለማ ውስጥ ይመላለሳሉ ብሎ ነገረን።
ከሶስቱ አካላት አንዱ አካል ቅድም እንዳየነው ወልድ ቃል ብርሃን ነው። ጌታችን ኢየሱስ ክርስቶስ እግዚአብሔር ነው። እግዚአብሔር ደግሞ የዘላለም ብርሃን ነው። ብርሃን ወደ ዓለም መጣ። ይሄ ብርሃን ደግሞ የማይጠፋ ብርሃን ነው። ጨለማ የማያሸንፈው ብርሃን ነው። ይሄ ብርሃን እውነት የሆነ ብርሃን ነው። ይሄ ብርሃን ታላቅ ኃያል ጽኑ የሆነ ብርሃን ነው። ብርሃን ወደ ዓለም መጣ። ወደ ዓለም ብርሃን ሲመጣ በዓለም ያለው ነገር ምንድነው? በጨለማ ውስጥ የሚመላለስ ነው በሙሉ ያለው። በጨለማ የሚመላለሰው ምንድነው? በዚህ ዓለም አንደኛ አጋንንት ዲያብሎስ ሰይጣን፣ ሁለተኛ ደግሞ የአጋንንት የሰይጣን የዲያብሎስ በግብር የሚመስሉት ሰዎች ናቸው። ሰይጣንን በግብር የሚመስሉት ሰዎች አሉ። ሰይጣን ክፉ ነው፣ ክፉ ሰዎችም አሉ። በጣም ክፋት የሚስማማቸው ከክፋት ውጪ ደግነት፣ መልካምነት፣ በጎነት የማይታያቸው የማይፈልጉ ሰዎች አሉ። ሁልጊዜ ጠማማ ነገር የሚታያቸው በጠማማነት የሚሄዱ እንጀራቸው፣ ምግባቸው፣ ውሃቸው ጠማማነት፣ ክፋት የሆኑ ሰዎች አሉ። ደግነት የማይታያቸው ወተት ስታሳዩአቸው አይ ይሄ እኮ መርዝ ነው የሚሏቸው። ውሃ ስታሳዩአቸው አይ ጠላ ነው የሚሏችሁ። መልካም ነገር ስታሳዩአቸው አይ መጥፎ ነው የሚሏችሁ። በነጭ ነገር ላይ ጥቁር ነገር የሚፈልጉ ሰይጣን ያደረባቸው፣ ሰይጣንን በስራቸው የመሰሉ በክፋታቸው የመሰሉ ሰዎች አሉ። እንዲህ አይነት ሰዎች በዓለም ላይ በጣም ብዙዎች አሉ። ጌታችን ኢየሱስ ክርስቶስ ብርሃን ሆኖ ወደዚህ ዓለም መጣ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ያለው። እኔ የዓለም ምንድን ነኝ? እኔ የዓለም ብርሃን ነኝ። የዓለም ብርሃን የሆነው ብቸኛው ጌታችን ኢየሱስ ክርስቶስ ነው። ዲያብሎስ የዚህ ዓለም ብርሃን አልሆነም። ሰይጣን የዚህ ዓለም ብርሃን አልሆነም። ነገስታት የዚህ ዓለም ብርሃን አልሆኑም። ሰዎች የዚህ ዓለም ብርሃን አልሆኑም። የዚህ ዓለም ብርሃን የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ጨለማን የሚያሸንፍ ጨለማን የሚያዋርድ እውነተኛ ብርሃን እርሱ ጌታችን ኢየሱስ ክርስቶስ ነው። ለምን? እርሱ ብርሃን ነው። እሱ ወደዚህ ዓለም ሲመጣ ብርሃን ሆኖ በሰዎች መካከል ሲመላለስ ግን ሰዎች የሱን ብርሃን ማየት አቃታቸው። ለምን? የጨለማው መንፈስ ተቆጣጥሯቸዋል። አይናቸውን የጨለማው መንፈስ ጋርዶታል። አይነ ጥላ አይንን ከጋረደ ብርሃን ማየት አትችልም። ሰው የእግዚአብሔርን ብርሃን ማየት የሚችለው አይኑ፣ ልቦናው፣ ህሊናው ከመናፍስ ነፃ ሲወጣ ነው። ከመንፈስ ነፃ ያልወጣ ሰው የእግዚአብሔርን ብርሃን ሊያይ አይችልም። ዛር ብርሃንን ይከለክላል። የእግዚአብሔርን ብርሃን ይከለክላል። ዛር፣ ጠቋር፣ አዳን፣ ሞቴ፣ ወሰንጋላ ለምን? የጨለማ መንፈስ ናቸው። አባቶቻችን እግዚአብሔርን ማየት ያቃታቸው ለምንድን ነው? በዚህ መንፈስ ስለታሰሩ። አይነ ጥላ ቡዳ የእግዚአብሔርን ብርሃን ይከለክላል። እግዚአብሔር እንዳንመለከት ያደርጋል። መጸለይ የሚያቅተን እኮ መስገድ የሚያቅተን እኮ አይነ ጥላ ስላለብን። የጸሩ መጽሐፍ ከፍተን ለመጸለይ ስናስብ እንቅልፍ የሚለን አይነ ጥላ አይናችን ላይ ስለተቀመጠ ነው። ከጸለይን እውነተኛውን የእግዚአብሔርን ብርሃን ማየት ስለምንችል የእግዚአብሔርን ብርሃን እንዳናይ አይነ ጥላ አይናችን ላይ ተቀምጦ ይጋርድብናል። መጸለይ እንዳንችል ያደርገናል። ለምን? ከጸለይን እውነተኛውን ብርሃን እናገኛለን። ከእውነተኛው ብርሃን ጋር እንገናኛለን። ያንን እንዳናገኝ አይናችን ላይ ተቀምጦ ጨለማ ያደርግብናል። እንቅልፍ ማዛጋት። ይሄ መንፈስ አይናችን ላይና ውስጣችን ሲቀመጥ ነው። ህሊናችን ላይ መንፈስ ስላለ ስንጸልይ ሐሳባችን ይበታተናል። ለምን? ወደ ብርሃን ወደ ሆነው እግዚአብሔር እንዳንመለከት እሱን ብቻ እንዳናስብ ስለሚፈልግ
ህሊናችንን በጨለማ የሆኑ አስተሳሰቦች ይወጥርብናል። ወንጌል ስንማር እንቅልፍ ይለናል። ሐሳባችን ይበታተነዋል፣ ልቦናችን ይበታተነዋል። ለምን? የጨለማው መንፈስ ከብርሃን ጋር እንድንገናኝ አይፈልግም። በዚህ ጌታ በጣም አዘነ፣ ክርስቶስ አዘነ። ለምን? እሱ ዓለምን ለማዳን በጨለማ ውስጥ የሚኖሩትን ሰዎች ብርሃን ያወጣላቸው፣ ብርሃን ይገልጥላቸው፣ ከጨለማ ህይወት ያወጣቸው ወደዚህ ዓለም ሲመጣ አንቀበልም ማለት። ለምን? ክፉ ናቸው። ክፉ ሰዎች ክርስቶስን ተቃወሙት እንጂ አልተቀበሉትም። እነሱ የሚያውቁት ሲወለዱ በጨለማው መንፈስ ተወለዱ፣ በጨለማው መንፈስ አደጉ፣ በጨለማው መንፈስ ተመላለሱ። ብርሃን ሲመጣ ብርሃንን ስለማያውቁ እኛ እናውቅህም አሉት። እኛ ብርሃንን አናቅም፣ እኛ የምናውቀው ጨለማን ነው አሉ። አሁን አንዳንድ ሰዎች ጸልይ እስኪ፣ ስገድ እስኪ፣ እንዲህ ቀጥቅጥ፣ ከጨለማው መንፈስ የምትላቀቀው ስትዋጋ ነው። ተዋጋ፣ ተጋደል። እኔ እየተጋደልኩ ነው ወንድሜ፣ አንተም እኔ ነፃ እንደወጣ አንተም ነፃ ውጣ ብላችሁ ከጨለማው መንፈስ ለማውጣት ስትታገሉ እምቢ ይሏቸዋል። ለምን? እነሱ የሚያውቁት የጨለማው መንፈስ ነው። የኖሩት በጨለማ ውስጥ ነው። ብርሃንን አያውቁም። ሰዎች የማያውቁትን ነገር ለመቀበል በጣም ይቸግራቸዋል። አንዳንድ ሰዎች ደግሞ በለመዱበት ሁኔታ መኖር ይፈልጋሉ። አንዳንድ ሰው ከዛሩ ጋር መኖር ይፈልጋል፣ ከዓይነ ጥላው ጋር መኖር ይፈልጋል። እኔ ሰይጣኔን አነካው የሚል እኮ ሰው አለ። ሰይጣኔን አታምጣብኝ የሚል ሰው አለ። እኔ ተከባብረን ነው የምንኖረው የሚል ሰው እኮ አለ። ሁሉም ሰው ዛሬ እንዲወጣለት ይፈልጋል ብላችሁ እንዳታስቡ። ከሰዎች መንፈስ ጋር ትታገሉ ምራችሁ ለዚህ ነው። እናንተ የራሳችሁ መንፈስ ብቻ ታግላችሁ አሸንፉ። እናንተ ከእግዚአብሔር ጋር ተገናኙ። ንገሯቸው። ከተቀበሏችሁ ተቀበሏችሁ፣ ካልተቀበሏችሁ አትታገሉ። ክርስቶስን ያልተቀበለ ዓለም እኛን ይቀበረናል ብለን ማሰብ የለብንም። እናንተ ብርሃንን ፈልጋችሁ ያው መጣችሁ አይደል? በጨለማ ውስጥ ደግሞ መመላለስ የሚፈልጉ ሰዎች አልመጡም። ያ የነሱ ምርጫ ነው። ሰው በምርጫው ነው የሚሄደው። ዓለም ምርጫዋን ተከተለች። ምርጫዋ ደግሞ ጨለማ ነው። ለምን? የምታውቀው የጨለማው መንፈስ ነው፣ ዲያብሎስን ነው። ዓለማው የምትፈልገው ምንድን ነው? ጦርነት ነው የምትፈልገው። ሰላም አትፈልግም። ሰላም አትፈልግም። እናንተ ሰላም ብላችሁ ለማስታረቅ በጦርነት መካከል ብትሄዱ ይገሏቸዋል። ለምን? እነሱ መጀመሪያ ጦርነት ነው የሚፈልጉት። ጨለማን ነው የሚፈልገው ዓለም ጦርነት፣ ደም ማፍሰስ፣ የንጹሃን የምስኪኖች የእናቶችን የልጆች የህፃናትን ደም ማፍሰስ ያስደስታታል። ለምን? ከጀርባ የጨለማው መንፈስ አለ። ደም የሚያፋስስ መንፈስ አለ። በጣም ጦርነት የሚያስደስታቸው ሰዎች አሉ። በጣም ጸብ፣ ጭቅጭቅ፣ ንዝንዝ የሚያስደስታቸው ሰዎች አሉ። ካልተጨቃጨቁ የማይኖሩ ሰዎች አሉ። ስትገቡም እየጨቀጨቋችሁ አሉ፣ ስትወጡም እየጨቀጨቋችሁ አሉ። ምንም እኮ አይሰሩም። ቁጭ ብለው የሚውሉት በቃ ህይወታቸው በጭቅጭቅ የሚኖር ምንም አይሰሩም። እናንተ መጨቅጨቅ ነው በቃ ስራቸው። ይሄ ክፋት ነው። በክፋት የሚኖሩ ሰዎች አሉ። ክፋት የሚስማማቸው ሰዎች አሉ። ለምን? ዓለም ክፉ ነች። ዓለም ብርሃንን አታውቅም። ክርስቶስ ብርሃን ሆኖ መጣላት፣ ግን ዓለም ብርሃንን አልፈልግም። እኔ የዓለም ብርሃን ነኝ ብሎ ክርስቶስ ወደ ዓለም ሲመጣ ዓለም ግን አልቀበልም አለችው። አልቀበልም። ዓለም ማለት ዓለም ውስጥ የሚኖሩ ሰዎች አልቀበልም አሉት። አይሁዳውያን አልቀበልም አሉት። አብረው ያደጉት ናዝሬት ገሊላ ከክርስቶስ ጋር አብረው ያደጉት አንቀበልም፣ አንተ የጠራቢው የዮሴፍ ልጅ ነህ አሉት። አብረውት እኮ ነው ያደጉት። ምኩራብ ገብቶ ሲያስተምር አልቀበልም፣ እኔ ሰው ልጅ ነኝ አለ። እኔ ክርስቶስ ነኝ፣ መሲህ ነኝ፣ እኔ ላድናችሁ፣ ከጨለማ ሕይወት ላወጣችሁ ብርሃን ሆኜ መጥቻለሁ ሲላቸው በፍጹም አንቀበልም አሉት። የኖሩት በጨለማ ነው። በጨለማ ውስጥ ነው የሚመላለሱት። እንዴት ብርሃን ይቀበሉ? አናቅም አሉት። አንፈልግህም አሉት። ብርሃንን አልፈልግም ብለው ገፉት። ጨለማን ወደዱ፣ ጨለማን ፈለጉ። በጨለማ ውስጥ መኖርና ለዘላለም በጨለማ ውስጥ ማደር ፈለጉ። ጨለማ የሚስማማቸው መሰላቸው።
ልክ ለረጅም ጊዜ ጨለማ ውስጥ ለምሳሌ አንድ ወር ብትታሰሩ ምንም ብርሃን ባታዩ በቃ ትላመዳላችሁ እኮ። ከዛ በኋላ አንድ ወር ጨለማ ውስጥ እስር ቤት ውስጥ የታሰራችሁት የአንድ ቀን እስኪ ብርሃን እዩ ብሎ ተብላችሁ ቢያወጣችሁ ብርሃን ያስደነግጣችኋል። ትፈሩና ወዲያውኑ መመለስ ነው የምትፈልጉት። ለምን? ያን ጨለማ ተለማምዳችኋል። ያን ጨለማ ከተለማመዳችሁ አዲስ ነገር ያለ አይመስላችሁም። እናንተ በጨለማ ውስጥ ካላችሁ ብርሃን እንዳለ አታውቁም። በጨለማ ውስጥ የሚኖር ሰው ይሄ ነው፣ ብርሃን እንዳለ አያውቅም። ብርሃን ምን እንደሆነ ራስ አያውቅም። ለምሳሌ እናንተ መቁረብ ፈለጋችሁ፣ ቅዱስ ቁርባን መቀበል ፈለጋችሁ፣ ማማከር ያለባችሁ እኮ የሚቆርበውን እንጂ የማይቆርበውን ሰው አይደለም። 40 ዓመት 30 ዓመት ዝም ብሎ የሚያስቀድስ ሰው ብታማከሩ ስለ ቅዱስ ቁርባን አያበረታታችሁም። ምክንያቱም እሱ ቆርቦ አያውቅማ። የት ያውቋል ቅዱስ ቁርባንን? የቅዱስ ቁርባንን ጣዕም አያውቁም። የቅዱስ ቁርባንን ብርሃን አያውቅም። ማንን ምን ማማከር እንዳለባችሁ መጀመሪያ ማወቅ አለባችሁ። በጨለማ ውስጥ ያለን ሰው ስለ ብርሃን ብታማክሩት አያውቅም። መቁጠሪያ ተጠቅሞ የማያውቅ ሰው ስለ መቁጠሪያ እንዴት ታማክራላችሁ? የት ያውቋል? ስለ ስግደት ሰግዶ የማያውቅ ሰው ስለ ስግደት ብትጠይቁት ምን ይነግራችኋል? ጸሎት የማያውቅ ሰው ስለ ጸሎት ብትጠይቁት ምን ይነግራችኋል? ወይን አዛብቶ ይነግራችኋል፣ ወይም ምንም አይነግራችሁም፣ ወይን ያሾፍባችኋል። እንደውም ይልቅ አይ ብዙ ጸሎት አታብዛ እባክህ፣ ከኔ በላይ ላሳር፣ ከኔ በላይ ደግሞ ቆራቢ ሊላችሁ ይችላል። ቆርቦ እኮ አያውቅም፣ ጸሎትን ምንነቱንም እኮ አያውቅም። እሱ የሚያውቀው በጨለማ መመላለሱን ነው። እናንተ ደግሞ ብርሃንን ወደዳችሁ፣ ብርሃንን ፈልጋችሁ ማማከር ያለባችሁ በብርሃን ውስጥ የሚመላለሰው ሰው ነው። ጽድቅ ፈልጋችሁ በኩነኔ ውስጥ ያለውን ሰው ስለ ጽድቅ ታማክሩት፣ ስለ ጽድቅ ሊነግራችሁ አይችልም። በጽድቅ የሚመላለሰውን ነው ስለ ጽድቅ ሊነግራችሁና ሊያበረታታችሁ የሚችለው። ሰዎች በባህሪያቸው ክፉ ናቸው። ራሱ እኮ ጌታችን ኢየሱስ ክርስቶስ ነው የተናገረው። ምን አለ? ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና አለ። ሰው ምንድነው? ስራው ምንድነው? ክፉ ነው። ብርሃንን አይፈልግም። ክፉ ስራ የሚሰራ ሰው ብርሃንን አይፈልግም። በጨለማ ውስጥ ሆኖ ጨለማ ስለማይታይ በጨለማ ውስጥ ሆኖ ተደብቆ ስራን ይሰራል። ክፉ ስራውን ይሰራል። ለምን? ክፉ ስለሆነ በብርሃን አይሰራም። ሌባ ሁልጊዜም እኮ የሚሰርቀው ጨለማን ተገን አድርጎ ነው። ብርሃንን ተገን አድርጎ አይደለም ሌባ የሚሰርቀው። ጨለማን ተገን አድርጎ ነው የሰው ቤት ገብቶ የሰውን ቤት የሚዘርፈው ወይም የሆነ ነገር የሚያደርገው ምንድን ነው? ተደብቆ ነው አይደል? ጨለማን ተገን አድርጎ። ጨለማ ማለት ሰዎች በማያውቁበት ሁኔታ ውስጥ አድርጎ ነው ሌባ የሚሰርቀው። ክፉ ሰው ክፋት ስራ የሚሰራው በጨለማ ውስጥ ነው። ጠንቋይ የሚጠነቁለው በመጋረጃ ውስጥ ሆኖ ነው። መጋረጃ ውስጥ ሆኖ በጨለማ ውስጥ ብርሃን አይፈልግም። ጠንቋይ ቤት የሚሄዱም ሰዎች በጨለማ ነው ጠንቋይ ቤት የሚሄዱት፣ ማንም ሳያያቸው። ለምን? ጥንቆላ ያሳፍራል። ደብተራ አውደ ነገሥት ገልጦ በጨለማ ነው ድግምቱ የሚሰራው። ለምን? ድግምት ያሳፍራል። በጨለማ ነው የሚሰሩት፣ በብርሃን አይሰራማ። ለምን? ያሳፍራል፣ ያዋርዳል። በጨለማ ክፉ ስራ ይሰራሉ፣ ግን በሰው ፊት ሲወጡ ግን አፈጻድቅ ይሆናሉ። አፈጻድቅ አስቀዳሽ፣ በደንብ አድርጋ ነጠሏን አጣፍታ የምታስቀድስ ታቦት የምታነግስ ሃይማኖተኛ፣ ቆራቢ፣ አስቀዳሽ፣ ሰባኪ፣ አገልጋይ፣ ዘማሪ፣ አዘማሪ ይመስላል። እቤቱ ሲገባ በጨለማ ግን የሚሰራው ክፋት፣ ተንኮል፣ ድግምት የምትሰራው ማስደገም፣ መድገም፣ መተት። ይሄ ነው የሰው ስራው ክፉ ነው። መሪዎች ሲወጡ በቴሌቪዥን የሚናገሩት ስለ ሀገር የሚያስቡ ስለ ሕዝብ የሚጨነቁ እኛ እኮ ለሕዝብ እንሞታለን፣ ለሕዝብ እንሰዋለን ይላሉ። ጦርነት ሲጀመር ምታ ነጋሪት ክተት ሰራዊት ይላሉ። እነሱ ልጃቸውን አያሰልፉም። የድሃ ልጅ ይገደላል።
መስዋዕት እንሆናለን ብለዋል እኮ በአደባባይ። ግን በጓዳ የሚሰሩት ግን ጦርነት ያስነሱና ህዝቡን ወደ ጦርነት ይማግዱታል። የሚገደለው ምስኪኑ፣ የሚያወሩት እነሱ። ክፉ ሰው ሁልጊዜም ክፋቱን የሚያደርገው በድብቅ ነው። ክፋት የሚወጣው ከልብ ነው። ክፋት የሚወጣው ከህሊና ነው። እንደውም ዮሐንስ ወንጌል ላይ በጣም አንድ የሚገርም ነገር አለ። እዚሁ ምዕራፍ 2 ላይ ምን ይላል መሰላችሁ? ጌታችን ኢየሱስም ቁጥር 23 ላይ ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ታምራት ባዩ ጊዜ በስሙ አመኑ ይላል። በስሙ አመኑ። ከዛ እርሱ ራሱ ጌታችን ኢየሱስ ግን አያምናቸውም ነበር። ለምን? ሁሉንም እያንዳንዱን ያውቀዋልና የሰውንም ግብሩን ሊነግሩት አይሻም። የሰውን ስራው ሊነግሩት ያሳውቁት አይሻም። እርሱ በሰው ልብ ያለው ውስጥ ያውቅ ነበርና ይላል። ሰው በአደባባይ ሃይማኖተኛ ስለሚመስል፣ ሰው በአደባባይ ጻድቅ ቢመስል ስራው ግን ክፉ ነው። ህዝቡ እኮ ይከተለው ነበር። በቃ ታምራት አድራጊ በዚህ ዘመን ተገለጠ እያሉ ይከተሉታል። በቃ አንተ አምነንብሃል፣ አንተ መሲህ ነህ፣ መሲያችን ነህ፣ ነፃ መታወጣን ከሮም አገዛዝ ነፃ ታወጣናለህ። እኛ ግብሩ ሰልችቶናል፣ የሮም አገዛዝ ታክቶናል፣ ነፃ ታወጣናለህ፣ በቃ ታመና ትፈውሰናል፣ ተርበና ታበላናለህ ብለው ይከተሉታል። አንዱማ መንገድ አስከፋሽ። አትዘበግ ምን አትጩ ዝም ሚሉ ከፊት በቃ አንደኛ ከፊት አሉ። ክርስቶስ ከኋላ ነው። ከፊት አስከፋቾች አሉ፣ ከኋላ ደግሞ ጋሻ ጃግሬዎች አሉ። ከጎን ደግሞ የሚያወሩ አሉ። ምን በቃ አገኘን፣ መሲያችን መጣ እያሉ ይከተሉታል። ደስ ብሏቸው ማለት ነው። ክርስቶስ ግን ደስ አላለው። ክርስቶስ ግን ማንንም አያምንም ነበር። ለምን? ልባቸው ውስጥ ያለውን ያውቅ ነበር። በዕለተ ዓርብ ጠዋት በሐናና በቀያፋ አደባባይ በጲላጦስ የፍርድ ወንበር ጲላጦስ ተቀምጦ ስቀለው ብለው እንደሚናገሩ ያውቅ ነበር። ጴጥሮስ እንደሚክደው 3 ጊዜ ያውቅ ነበር። ይሁዳ እንደሚሸጠው ያውቅ ነበር። ሐዋርያቶች እንደሚበታተኑ ያውቅ ነበር። አያምናቸውም ነበር። እንኳን አይገም ህዝቡን የሚከተሉትን አያምንም ነበር። ለምን? ሁሉንም ያውቃል እግዚአብሔር። ሁላችንም ያውቃናል ወገኖቼ። ልባችንን፣ ህሊናችንን ያውቃል። ለምን? እዚህ እንደተሰበሰብን ያውቃል። ስንታችን በእምነት እንደተሰበሰብን እንደተቀመጠን ያውቃል እግዚአብሔር። ስራችን ምን እንደሆነ ያውቃል እግዚአብሔር። በቀን የምንሰራውን ሲያው እግዚአብሔር፣ በሌሊት የምንሰራውን እግዚአብሔር ያውቃል። ክፋታችንን ያውቃል። ኃጢአታችንን አያደርግም፣ ክፋታችንን ያውቃል እግዚአብሔር። ኃጢአትማ ሁሉም አለበት። ድካም ነው ኃጢአት፣ የድካም ውጤት ነው። ክፋት ግን የክፋት ውጤት ነው። የክፉ ልብ ውጤት ነው። ሰውን ግደለው፣ ሰውን ይሰራው፣ ሰውን አሳብደው፣ ሰውን ግደለው የክፋት ውጤት ነው። ታዲያ ለምንድን ነው ይቺ ሀገር በክፋት የምትመላለሰው? ይቺ ሀገር ለምን ጨለመች? ኢትዮጵያ ለምን ጨለመች? ለምን ይቺ ሀገር ጨለመች? ለምን? ኢትዮጵያ ምንድን የጎደላት? እና አቡነ ተክለ ሃይማኖት የበቀሉባት፣ እና አቡነ ገብረ መንፈስ ቅዱስ የጸለዩባት፣ እነ ክርስቶስ ሰምራ ስለ ሀገር ያለቀሱባት ብዙ ኢትዮጵያውያን ቅዱሳን ስለዚህች ሀገር ስለ ሃይማኖታቸው ዋጋ የከፈሉባት፣ ታቦታት ጽላት ያለባት ሀገር፣ ታቦተ ጽዮን ያለባት፣ የጌታችን ኢየሱስ ክርስቶስ ቅዱስ መስቀል ያለባት፣ አድባራት ገዳማት ያሉባት፣ በየቀኑ የሚቀደስባት፣ የሚሰለስባት፣ የሚወደስባት፣ ታቦት የሚነገስባት ይህቺ ታላቅ ሀገር ምን ሆና በጨለማ የምትመላለሰው? ለምን ይህች ሀገር ጨለመች? ከቀን ወደ ቀን፣ ከዓመት ወደ ዓመት፣ ከዘመናት ወደ ዘመናት
ከብርሃን ይልቅ ለምን ወደ ጨለማ ገባች ስንል እውነታው ክፉ ሰዎች በዚህ ምድር ስለበቀሉ ነው። ያረገዙ እናቶችን ሆድ ቀደው ጽንስ የሚያስወጡ ጽንስ የሚበሉ ካህናት የሚያርዱ ሰውን በግፍ የሚገድሉ በዘረኝነት ከአንድ ከተማ ወደ አንድ ከተማ ሰውን የሚያሳድዱ ከዛ በላይ ደግሞ ዛር ድግምትና ጥንቆላ ድብትርና እንደ ሀገር ጥበብ ነው እየተባለ ተስፋፍቶ ሰው እዛ እየሄደ እየመተተ እያስመተተ እየኖረ ብርሃን ሊገለጥ አይችልም ወገኖቼ። ብርሃን ሊወጣ አይችልም። ይሄ ትውልድ ክፉ ትውልድ ነው። ብርሃንን አያውቅም፣ በብርሃንም አይመላለስም። ስራው ክፉ ነው። ይሄ ትውልድ መተታም ትውልድ በስቷል። መተታም ትውልድ ሆኗል። መተት የሚሰራ መተት የሚስማማው በመተት የሚኖር ሌባ ብቻ ያለበት የእንቀማው ዘመን እውነት የጠፋበት ሰውን የሚያሰቃይ ሰውን የሚጠላ ትውልድ ነው የበዛው። ጥንቆላ ቤት የሚሄድ ትውልድ፣ በመተት የሚንቀሳቀስ ትውልድ ነው ያለው። ሲሰራ በመተት፣ ሲያገባ በመተት፣ ሲወጣ በመተት፣ ሲገባ በመተት፣ ሲራመድ በመተት፣ ሲቀመጥ በመተት፣ ሁሉ ነገሩን በመተት አድርጎ የሚኖር ሰው አለ። በቃ በጨለማ ውስጥ የሚሰራ በክፋት ግን ሰው ፊት ሲሄድ እናንተ ጋር ግን ሲመጣ ውይ የኔ እናት የኔ አባት መልካም የሚመስል አፈ ጻድቅ በአፉ ጻድቅ የሚመስል ለሰው ታይታ የሚቆር የምትቆር ስራው ግን ክፉ የሆነ በእግዚአብሔር አደባባይ በእውነት መቆም የማይችል በእግዚአብሔር ፊት መንበርከክ የማይችል እሱ ጨለማ ሆኖ በጨለማ እየተመላለሰ ጌታውንም በጨለማ የሚወስድ ሰው እንዳይጸልይ የሚያደርግ ሰው እንዳይሰግድ የሚያደርግ ሰው እንዳይቆርብ የሚያደርግ አገልጋይ ይመስላል ይቆማል፣ ግን የሚመጣውን ሰው እንዳይቆርብ ከእግዚአብሔር ጋር እንዳይገናኝ የሚያደርግ ጠላቱ እንዳይቀጠቅጥ ሰይጣን እንዳይቀጠቅጥ የሚያግድ የሐሰት የእግዚአብሔርን ቃል እየተናገረ የሐሰት ትምህርት የሚነዛ ለምን ሰው በብርሃን እንዲመላለስ ስለማይፈልግ ነው። ስራው ክፉ ስለሆነ ነው። ክፉ ሰው ቤተክርስቲያን ሆነ ውጪ ሆነ የትም ተመላለሰ ክፉ ነው። ክፉ ሰው ደግሞ የሚመላለሰው በጨለማ ነው። ብርሃንን አይወድም፣ በብርሃንም አይመላለስም። ለምን? የሚሰራው ሐሰት ነው፣ ጥላቻ ነው፣ ክፋት ነው። እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል። ስለ እግዚአብሔር ብሎ ይሰራል። እውነት የሚሰራ ሰው አይደበቅም፣ በጨለማ አይሄድም። እውነት የሚሰራ ሰው ስራው ይገለጥ ዘንድ ወደ ብርሃን ይመጣል። ስለ እግዚአብሔር ብሎ ይሰራል። እውነት የሚሰራ ሰው በአደባባይ እውነቱን ይሰራል። በቃ የሚሰራው በአደባባይ ይሰራል ወይም በብርሃን ይሰራል። በጨለማ አይሄድም፣ አይመላለስም። አንዳንድ ሰዎች አሉ አሁን እኛ እንድንደበቅ የሚፈልጉ በቃ ተደበቅ፣ ለምን ትወጣላችሁ? ለምን በአደባባይ ትፈውሳላችሁ? ለምን በአደባባይ አጋንን ታወጣላችሁ? ለምን በአደባባይ የቀረጻችሁ እንደዚህ ታደርጋላችሁ? በቃ ተደበቁ የሚሉ ሰዎች አሉ። እኛ እኮ የምናገለግለው እኛ የእግዚአብሔርን ስራ የምንሰራው በብርሃን ነው፣ በቀን ነው፣ በአደባባይ ነው። የተደበቀ ነገር የለም። አያችሁ? ለምን? እውነት ስለሆነ እኮ ነው። እውነት ስለሆነ ነው። የሚያኮራ ስለሆነ ነው። ትክክለኛ ስለሆነ ነው። ስራው የእግዚአብሔር ስራ ስለሆነ ነው። በጨለማ የሚደበቅ ማን ነው? ጠንቋይ ነው፣ መተተኛ ነው፣ ደብተራ ነው፣ አስማተኛ ነው፣ ደጋሚ ነው፣ አስደጋሚ ነው። እሱ በጨለማ ይመላለሳል። ለምን? ስራው ነው የሚያሳፍረው። ግን እግዚአብሔር አያፍርብንም። ግዴላችሁ በክፉ ስራ የምንሰራ በክፋት የምንሄድ ከሆነን ወደ እግዚአብሔር እንመለስ በንስሐ። በጨለማ ውስጥ የምንመላለስ ከሆነ እውነተኛ ብርሃን ያለው እግዚአብሔር ጋር ብቻ ነው፣ ስላሴ ጋር ብቻ ነው ብርሃን ያለው። ወደ ስላሴ እንመለስ። ክርስቶስ ጋር ብቻ ነው እውነት ያለው፣ ክርስቶስ ጋር ነው ብርሃን ያለው። ወደ እርሱ እንምጣ። ይሄ መመጻዳደቁን ትተን በአደባባይ ተመጻዳቂ ሆነን እንተንሆን ተሳዳቢ ሆነን
ክፉ ስራ እየሰራን ግን አንመጸዳደቅ ክፉ ስራችን ንቶ ብርሃንን እንፈልግ። እውነተኛ ሰው በብርሃን ይመላለሳል። እውነተኛ ሰው ይጸልያል። እውነተኛ ሰው ይሰግዳል። እውነተኛ ሰው ይቆርባል። እውነተኛ ሰው መልካም ስራ ይሰራል። እውነተኛ ሰው ለሰው ሁሉ ይተርፋል። እውነተኛ ሰው ሕይወቱ በብርሃን ይሞላል። ለዚህ ነው ጌታችን ኢየሱስ ክርስቶስ ሐዋርያት እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ ሁሉ በሰው ፊት ይብራ ያለው። ክርስቲያን ብርሃን ነው። ለምን? የብርሃን ጌታን እግዚአብሔርን የሚያመልክ ሰው ነው ክርስቲያን። ስለዚህ እውነተኛ ከእግዚአብሔር ጋር የሚኖር ሰው ብርሃን ሕይወቱን ይሞላዋል፣ በብርሃን ውስጥ ይመላለሳል። የእሱ ብርሃን ሌሎች ይተርፋል። ብርሃናችን መትረፍ ካልቻለ ገናንን ማለት ነው። ብርሃናችን ሌሎች መሆን ካልቻለ ሌሎች ብርሃን መሆን ካልቻለ ገናንን ማለት ነው። በመንፈሳዊ ሕይወት በጣም ጠንክረን መጸለይ አለብን። በጣም ጠንክረን ወደ ብርሃን ጌታ ወደ እግዚአብሔር መምጣት አለብን። አዎ ዓለም በክፋት ዓለም በጨለማ ሀገር በጨለማ ውስጥ ያለችው፣ ነገር ግን በጨለማ ዘመን ብርሃን ይወጣል። በጨለማው ዘመን እኮ ነው ብርሃን የሆነው ጌታ ክርስቶስ ወደዚህ ዓለም የመጣው። ጨለማ በነበረበት ሰዓት ጨለማ አይሁዳውያን በጨለማ ውስጥ በሚመላለሱበት ሰዓት ነበር ብርሃን ወደ ዓለም የመጣው። እኔ ጨልሞብኛል፣ እኔ ግራ ገብቶኛል፣ እኔ ተስፋ ቆርጫለሁ ብለን እጃችንን ወደ ብርሃን ጌታ ወደ እግዚአብሔር ስንዘረጋ እግዚአብሔር ብርሃንን ይሰጠናል። የብርሃን ጌታ እግዚአብሔር ለሁላችን መለኮታዊ ብርሃኑን ያብራልን። ያስተማረን፣ የመከረን፣ የገሰጸን ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የጌታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ይቆየን።